ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ እርጎ ነው። እንግዲህ ብዙ ሰው እርጎ ይጠቀማል። ነገር ግን የእርጎ የጤና ጠቀሜታዎች ምን ምንድን ናቸው የሚለውን በስፋት አይታወቅም። እናም እንግዲህ ዛሬ በዚህ ቪዲዮ ላይ የእርጎ አስገራሚ የሆኑ የጤና ጥቅሞቹ ምን ምንድን ናቸው የሚለውን ለዛሬም እንግዲህ 10 የጤና ጥቅሞቹን ወደ እናንተ በቅደም ተከተል የማደርስ ይሆናል ማለት ነው። እንዲሁም ምን ያህል ጊዜ መውሰድ ወይም ደግሞ መጠጣት ይኖርባችኋል የሚለውን እርጎን አያይዤ የማቀርብላችሁ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ እርጎ ጣፋጭ ምግብ ብቻ አይደለም፣ አጠቃላይ ጤናችሁን የሚያሻሽሉ ንጥረ ምግቦች ወይም ደግሞ ንጥረ ነገሮችንና ፕሮባዮቲክስ ማለትም ጠቃሚ ባክቴሪያዎችን የያዘ እጅግ በጣም ጠቃሚ ምግብ ነው። እንግዲህ እርጎን በአመጋገባችሁ ውስጥ በማካተት ልታገኟቸው የምትችሏቸው 10 አስገራሚ የጤና ጥቅሞችን ምን ምንድናቸው የሚለውን ስናይና ከአንደኛውና ከመጀመሪያው የእርጎ ጠቀሜታ ስንጀምር እንግዲህ ይሄ በብዛት የሚታወቀው ጉዳይ ነው። የምግብ መፈጨትን ያሻሽላል። እንግዲህ በእርጎ ውስጥ የሚገኙ ፕሮባዮቲክስ የአንጀት ባክቴሪያዎች ማለት ነው። እነዚህን በማመጣጠን የሆድ ድርቀትን፣ ተቅማጥንና የሆድ መነፋትን የሚከላከሉ ይሆናል ማለት ነው። ሌላኛውና ሁለተኛው የእርጎ ጠቀሜታ እንግዲህ በሽታ የመከላከል አቅምን ማለትም ኢሚኖ ሲስተምን የሚያሻሽል ይሆናል ማለት ነው። እንግዲህ በውስጡ ያሉት ጠቃሚ ባክቴሪያዎች በሽታ የመከላከል ስርዓታችሁን ያጠነክራሉ፣ እንዲሁም ኢንፌክሽኖችን ለመዋጋት ይረዳሉ ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ሶስተኛ ነው የምናገኘው። ሶስተኛው እንግዲህ የእርጎ ጠቀሜታ እንግዲህ አጥንትንና ጥርስን ያጠነክራል። እንግዲህ እርጎ በካልሲየምና በቫይታሚን ዲ የበለጸገ በመሆኑ የአጥንትን መሳሳትና ከጥርስ ጋር ተያይዞ የሚመጡ ችግሮችን ለመከላከል ይረዳል ማለት ነው። እነዚህ እንግዲህ ዋነኞቹ የምንላቸው ናቸው። ከላይ እንግዲህ የጠቀስኩላችሁ ሶስቶቹ ማለትም የምግብ መፈጨት ማሻሻሉ፣ የበሽታ አቅምን መከላከሉና የአጥንትና ጥርስን ጤና መጠበቁ ዋነኛ የሚባሉ የእርጎ ጠቀሜታዎች ናቸው ማለት ነው። ወደ ቀጣዮቹ ስናልፍ እንግዲህ ወደ አራተኛው ስናልፍ ክብደትን ለመቆጣጠር ይረዳል እርጎ ማለት ነው። እንግዲህ ከፍተኛ የሆነ ፕሮቲን ስላለው ቶሎ እንድትጠግቡ በማድረግ የምግብ ፍላጎትን እንዲቀንስ በማድረግ እንግዲህ ከአቅም በላይ ብዙ መብላትን በመቀነስ ከክብደት ጋር ተያይዞ ለሚመጡ ችግሮች ለመቆጣጠር ይረዳል ማለት ነው። ስለዚህ በተለይም ውፍረት የሚያስቸግሯችሁ ከሆነ እርጎን አዘውትሮ መጠጣት አንዱ መፍትሄ ይሆናል ማለት ነው። ሌላኛውና አምስተኛው እንግዲህ የእርጎ ጠቀሜታ ጡንቻን ለመገንባት ይረዳል። እንግዲህ በእርጎ ውስጥ ያለው ፕሮቲን የጡንቻ እድገትንና ጥገናን ይደግፋል። ከዚህ ጋር ተያይዞ እንግዲህ ስፖርት በብዛት ለሚሰሩ ሰዎች ይሄን የሚመከር ነው ማለት ነው እርጎ ማለት ነው። ሌላኛው እንግዲህ ከጤና ጋር ተያይዞ እጅግ አስቸጋሪ የሆነ የደም ግፊትን የሚቀንስ ይሆናል ማለት ነው። እንግዲህ ፖታሲየምና ማግኒዚየም በውስጡ ስለያዘ እርጎ የደም ግፊት መጠንን ለመቆጣጠር ይረዳል ማለት ነው። ይህም የሆነው በፖታሲየም እና በማግኒዚየም ምክንያት ነው ማለት ነው። ሌላው እንግዲህ ሰባተኛው ብዙም የማይታወቀው እንግዲህ የቆዳ ጤናን ማሻሻሉ ነው። እንግዲህ በእርጎ ውስጥ የሚገኘው ንጥረ ምግብ ቆዳችሁ እንዲጠራና እንዲያበራ ያደርጋል። ይህም እንግዲህ ለቆዳ ጤና ተመራጭ ያደርገዋል ማለት ነው። ሌላኛው እንግዲህ ስምንተኛው የልብ ጤናን ያሻሽላል። ይሄ እንግዲህ ሌላኛው ወሳኝ ጉዳይ ነው ማለት ነው። እንግዲህ እርጎ ዝቅተኛ ክባት ያለው እርጎ ኮሌስትሮልን በመቀነስ የልብና የደም ዝውውር ጤናን ይደግፋል ማለት ነው። ወደ ቀጣዩና ወደ ዘጠነኛው ስናልፍ እንግዲህ ዘጠነኛ እርጎ ኃይልን ይሰጣል ማለት ነው። በተለይም ቁርስ እርጎን ለምትጠቀሙ ሰዎች ቀን ሙሉ አስፈላጊውን ኃይል እንድታገኙ ይረዳችኋል ማለት ነው። እንግዲህ በእርጎ ውስጥ የሚገኙት ቢ ቫይታሚኖች እና ማዕድናት የሰውነት ጉልበትና ሜታቦሊዝም ማለትም የምግብ ወደ ኃይል የመቀየር ሂደትን የሚጨምር ይሆናል ማለት ነው። ስለዚህም
ሌላኛው የእርጎ ጠቀሜታ እንግዲህ ኃይልን መስጠቱ ነው ማለት ነው። የመጨረሻውና አስረኛው እንግዲህ ሁለገብና ለመመገብ ቀላል መሆኑ እርጎ ተመራጭ ያደርጓል። እንዲሁም እንደ ጥቅም የሚታይ ነው ማለት ነው። እንግዲህ እርጎ ብቻውን ከፍራፍሬ ጋር ወይም ደግሞ ለጤናማ ቁርስ ከስሙዚ ጁስ ጋር በመቀላቀል መመገብ የምትችሉ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ከላይ የነገርኳችሁ አስሩ ዋና ዋና የእርጎ ጠቀሜታዎች ማለትም የምግብ መፈጨት ማሻሻሉን፣ የበሽታ አቅም መከላከሉ፣ አጥንትና ጥርስን ማጠንከሩ፣ እንዲሁም ክብደት ለመቆጣጠር መርዳቱ፣ ጡንቻን ለመገንባት፣ ለደም ግፊት፣ የቆዳ ጤናን ማሻሻሉ፣ የልብ ጤናን እንዲሁም ኃይልን መስጠቱ እና ለመመገብ ቀላል መሆኑ ዋነኞቹ የእርጎ ጠቀሜታዎች ናቸው ማለት ነው። እንግዲህ እርጎ ብዙ ጠቀሜታዎች ቢኖሩትም ዋነኛ የሚባሉት እንግዲህ እነዚህ ከላይ የነገርኳችሁ ናቸው ማለት ነው። እንግዲህ ውድ ቤተሰቦች እናንተም በየቀኑ አንድ ኩባያ እርጎ ብቻ ማግኘት ብትችሉ ጤናችሁንና ደህንነታችሁ በእጅጉን ማሻሻል የምትችሉ ይሆናል ማለት ነው። በተለይም ቀለል ላለ ቀን ጠዋት እርጎን እንደ ቁርስ መጠቀሙ እጅጉን ጠቃሚ ያደርገዋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ።